ሰላም ጤና ይስጥልን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ የመከላከያ ሰራዊታችንን የተመለከቱ መረጃዎች አድርሳችኋለሁ። ወደ ቀዳሚው መረጃ የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በቤላሩስ የውጭ ጉዳይ ሚኒስትር የተመራውን ከፍተኛ ልዑክ አነጋገሩ። ሚኒስትሯ ኢንጂነር አይሻ መሐመድ በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ ለሚገኘውና በቤላሩስ የውጭ ጉዳይ ሚኒስትር ማክሲም ርዚሄንኮቭ የተመራውን ከፍተኛ ልዑክ በጽህፈት ቤታቸው ተቀብለው አነጋግረዋል። ኢንጂነር አይሻ ከሌሎች የመከላከያ አመራሮች ጋር በመሆን ለልዑካን ቡድኑ አቀባበል ያደረጉላቸው ሲሆን በተለይም በሁለቱ ሀገራት መካከል በወታደራዊና ጸጥታ ዘርፍ ትብብርን ለማስፋት በሚያስችሉ ጉዳዮች ላይም ተወያይተዋል። ሚኒስትሯ በዚሁ ወቅት ሁለቱ ሀገራት የጋራ እሴት ታሪክና የባህል መመሳሰል ያላቸው በመሆኑ ይህንን እንደ መልካም አጋጣሚ በመውሰድ ትብብራቸውን ይበልጥ ለማሳደግ ኢትዮጵያ ፍላጎት እንዳላትም ነው የገለጹት። የውጭ ጉዳይ ሚኒስትሩ በበኩላቸው ሁለቱ ሀገራት በወታደራዊ ስልጠና፣ የመከላከያ ቴክኖሎጂ ልውውጥና በመሳሰሉት መስኮች ትብብር ማሳደግ አስፈላጊ በመሆኑ ለዚሁ እንደሚሰሩም ተናግረዋል። የውጭ ጉዳይ ሚኒስትሩ በተጨማሪ በኢትዮጵያ ያደረጉት ላለው ይፋዊ የስራ ጉብኝትና ውይይት በግብርና፣ በኢንዱስትሪ፣ በማዕድንና በባህል ዘርፎች ከኢትዮጵያ ጋር አብሮ ለመስራት የሚያስችሉ እድሎች መኖራቸውንና እየተመዘገቡ ያሉ ውጤቶችም ተስፋ ሰጪ መሆናቸውን መገንዘባቸውን ጠቅሰው ይህም በሁለቱ ሀገራት መካከል ለበለጠ ጠንካራ አጋርነት እንዲኖር መንገድ የሚከፍት ነው ሲሉም ነው የተናገሩት። በምስራቁ የሀገራችን ክፍል የሰላምና ጸጥታ ዙሪያ ውይይት ተካሄደ። ውይይቱን የመሩት የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ የሀገራችን የምስራቁ ቦርደር ደህንነት በማረጋገጥና የክልላችንን ሰላምና ጸጥታ ጸንቶ እንዲቀጥል በማድረግ ረገድ መከላከያ ሰራዊታችንና የክልሉ ጸጥታ ኃይሎች እንደ ሀገር እንድንኮራ አድርገውናል ሲሉም ነው የተናገሩት። ክልላችን ከለውጡ በኋላ ህብረተሰቡን በማሳተፍ በሰራቸው ስራዎችና የጸጥታ ኃይሎችን የማጠናከር ተግባራት እንደ ክልል ተከስቶ የነበረውን ነውጥ በመቀልበስ አሁን የተገኘውን አስተማማኝ ሰላም ማምጣት ተችሏልም ነው ያሉት። አቶ ሙስጠፌ መሐመድ ሀገራችን የያዘችውን ፈጣን እድገት ለማደናቀፍ አልሸባብና የውስጥ ጸረ ሰላም ኃይሎች ተናበው የምስራቁን ቦርደር አደጋ ላይ እንዳይጥሉ የጸጥታ ኃይሉ በንቃት መከታተል እንዳለበትም ነው ያስገነዘቡት። በመከላከያ ዘመቻ ዋና መምሪያ የኃይል ክትትልና ስምሪት መምሪያ ኃላፊ ሜጀር ጀነራል ተስፋዬ አያሌው ኢትዮጵያ በምስራቁ ቦርደር ለመተንኮስ ባለፉት ጊዜያት አልሸባብ በርካታ ሙከራዎችን ያደረገ መሆኑን ጠቁመው ህብረተሰቡን ጨምሮ የመከላከያ ሰራዊቱና የክልሉ ጸጥታ ኃይሎች የሀገሪቱን ቦርደርም ሆነ ክልሉን ሳያስደፍሩ መቆየታቸውንም አስታውቀዋል። የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፈቃዱ ጸጋዬ አንደኛው የእዙ ተልዕኮ የምስራቁን ቦርደር ደህንነት ማረጋገጥና የአካባቢውን ሰላም መጠበቅ መሆኑን ተናግረው ሰራዊታችንም ለዚህ ተልዕኮ መሳካት በተጠንቀቅ የቆመና ጸረ ሰላም ኃይሎችን ተከታትሎ እርምጃ በመውሰድ የግዳጅ ቀጠናውን አስተማማኝ ሰላም እንዲቀጥል አድርጓልም ብለዋል። የሶማሌ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል አብዲ አሊ በበኩላቸው ጸጥታ ኃይላችን የክልሉን ሰላም ከመጠበቅ ባለፈ የምስራቁን ቦርደር በመዝጋትና በመጠበቅ ተደጋጋሚ የአልሸባብ ሙከራዎችን ማክሸፍ መቻሉንም አስረድተዋል። ባለፉት 9 ወራት 99 የአልሸባብ አባላትን በመደምሰስ ለጠላት ምስራቅ ኢትዮጵያ እንደማይቀመስ ያሳየና ከድንበር ባሻገር ከጀግናው መከላከያ ሰራዊት ጋር ግዳጆችን በመጋራት ድሎችን አስመዝግበናልን ብለዋል። በሌላ በኩል ሰሜን ምስራቅ እዝ የታጠቀውን የግንኙነት መሳሪያ መጠቀም የሚችል ሙያተኛ እያፈራ ነው። የሰሜን ምስራቅ እዝ መገናኛና ኢንፎርሜሽን መምሪያ ለወራት ያሰለጠናቸውን የራዲዮ ግንኙነት ሙያተኞችንም አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የሰሜን ምስራቅ እዝ መገናኛና ኢንፎርሜሽን መምሪያ ኃላፊ ኮሎኔል አባይ አስማማው እዙ ከተሰጠው ጽንፈኛውን የማጽዳት ዘመቻ በተጓዳኝ ከዘመናዊ ቴክኖሎጂ ጋር የተላመደ ክህሎት ያለው ወቅቱን የጠበቀ የግንኙነት መሳሪያዎችን መጠቀም የሚችል የሰው ኃይል ማፍራት ውጤታማ እንደሚያደርግም አምኖበት ሙያተኞችን አሰልጥኖ እያበቃ ይገኛልን ብለዋል። በማንኛውም ሁኔታ የኮማንድ አጋዥ በመሆን መልእክት ተቀባይና አስተላላፊ በመሆን የሰለጠናችሁበትን ሙያ በተግባር ማዋል ይገባቸዋል ያሉት ኮሎኔል አባይ ምንጊዜም ታማኝነትና ሚስጥር ጠባቂነት፣ ፈጣንና ተቋማዊ አሰራርን የተከተለ መሆን ከሙያተኛው እንደሚጠበቅም ነው የተናገሩት። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።